ዳጣ ቀጣይ ክፍል የሰላምዬ እርግዝና አባቱ ማን እንደሆነ ታውቋል። ከትዝታዋ በኋላ ይገርማል። ማርታ ይሄንን ጉዷን አታውቅም። ምን እንደተከናወነ ምን እንደተፈጠረ ማርታ ጉዷን አላወቀችም። ነገር ግን ኤቢ አሁንም ለሰላም አርፋ አትቀመጥም። ምክንያቱም እሷም ናታንን ተጠራጥራለች። ስለዚህ ከማን እንዳረገዘች ማወቅ ትፈልጋለች። የሰላምን ስልክ ጠልፋ የሆነ ነገር እየፈለገች ነው። ምናልባት መረጃ ስልኳ ውስጥ ይኖር ይሆን ወይስ ስለሱ የምትነጋገር አብራ የምታወራ ሰው ካለ በቀላሉ ማን እንደሆነ ሊደርሱበት ይችላሉ። ሰላም ጥንቃቄ ብታደርግ መልካም ነው። ዳጣ እናቷ በህይወት እንዳለች ማወቅ ትፈልጋለች። ነገር ግን እስከዛሬ ደረጃ አልነገራትም። አሁን ግን የዳጣ እናት በህይወት እንዳለች ነግሯታል። ዳጣ በጣም ደስ ብሏታል። የሌለ ደስታ ነው ደስ ያላት። ምክንያቱም አሁን እናቷን ቢያሳውቃት ስለ ዳጣ ቢወራ ትዳሩ ይፈርሳል። ትዳሩን ደግሞ በጣም ነው የሚወደው፣ በጣም ነው የሚያከብረው። ዳጣ የተወለደችው በስህተት ነው። መቼም ሰው ልጅ የሚያክል በስህተት ነው መባሉ ይከብዳል። ነገር ግን ዳጣ የተወለደችው በስህተት ነው። አሁንም ድጋሜ ሌላ ጥፋት ተሰርቷል። ምናልባት ደረጃ ሰክሯል፣ እራሱን አያውቅም። ሰላም ግን ይሄንን መንገድ አግኝታ ተጠቅማለች። ሰላም ያረገዘችው የደረጀ ልጅ ነው። ማርታ ይሄንን ያወቀችለት ምን ትል ይሆን? መቼም መጨረሻ ላይ ማወቅ አይቀርም። ዳጣ የሱ ልጅ ነች። ዳግመኛም እሷ ያረገዘችው እንደዛው። እኔ ደረጀ እንዳለው ዳጣ ከሌላ እንደወለድኩኝ ብታውቅ እዛው ጸጥ ብላ የምትሞት ይመስለኛል ብለዋል። እኔም እንደዛ ይመስለኛል። ምክንያቱም ታማኝ ናት ለትዳሯ፣ በጣም ታማኝ፣ በጣም ግራ የሚገባ ነገር ነው። እኔ ሳስበው አሁንም የዳጣ እናት ሰላም ትመስለኛለች። የሆነ ፍንጭም ባላገኝ እንዲሁ ሳስበው ኤቢ ከናታን ጋር አሁንም ፍቅር ውስጥ ናት። ማርታ ቀጥታ ናታንን ጠይቀዋለች። ናታን ግን በጣም ገርሞታል። ምክንያቱም ጸባዩዋ እንዴት ነው ከዳጣና ከኤቢ ብላ ጠይቀዋለች። ለእናትየው መቼም ክፉ ናት አይልም። ስለዚህ ናታን ምንም አትልም፣ ቆንጆ ናት ብሎ መልሶላታል። እሷም እውነት መስሏት ደስ ብሏት ሄዳለች። ናታን ግን የሚወዳት ዳጣን ነው። መጨረሻ ምን ይሆን? ሊያጋቡት ተስማምቷል። ደረጀና ማርታ፣ ናታንንና ኤቢን ይሆን አብረን የምናየው ይሆናል። የሚቀጥለው ላይ መልካም ቆይታ ይሆንላችሁ ባይ